እንኳን ለሆሳዕና በዓል በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም አስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ስለ ሆሳዕና በዓል ይህንን እንናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ሆሳዕና የምስጋና ንጉሥ እርሱ ማን ነው? በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በድምቀትና በልዩ መንፈሳዊ ሥነ ሥርዓት ከሚከበሩ በዓላት መካከል አንዱ በዓለ ሆሳዕና ነው። ሆሳዕና የሚለው ሆሼና ከሚለው የዕብራይስጥ ቃል የተገኘ ነው። ሆሳዕና አድነን፣ አድነንኮ እባክህ አድነን፣ ወይንም መድኃኒት፣ መድኃኒት መሆን ወይንም መባል የሚል ትርጉም ይይዛል። ሆሳዕና የዘንባባ እሁድ በመባልም ይታወቃል። በዓለ ሆሳዕና በቤተ ክርስቲያናችን ሊቃውንት ከዋዜማ ጀምሮ ሌሊቱን በማኅሌት እየዘመሩ የሚያመሰግኑበት ነው። ወደ ቅድስትም ሲገባ ለየት ባለ መልኩ ዲያቆኑ በምዕራብ በር በማምራት አርሁ ሆሃተ መኳንንት፣ መኳንንት ደጆቻችሁን ክፈቱ ሲል፣ ካህኑ ደግሞ በውስጥ ሆኖ መኑ ውእቱ ንጉሠ ስብሃት፣ የምስጋና ንጉሥ እርሱ ማን ነው ይላል። ይህንንም ከተቀባበሉ በኋላ ዲያቆኑ እግዚአብሔር አምላክ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ ይህ የምስጋና ንጉሥ የኃያላን አምላክ እግዚአብሔር ነው ሲል፣ ካህኑም ይባ ንጉሠ ስብሃት፣ ይባ አምላከ ምሕረት፣ የምስጋና ንጉሥ ይግባ፣ የምሕረት ንጉሥ ይግባ ይልና ዲያቆናቱ ወደ ውስጥ ዘልቀው ቅዳሴ ሥርዓቱ ይቀጥላል። በዕለቱም ስለ ሆሳዕና በጥልቀት የሚነገረው የቅዱስ ጎርጎርዮስ ወይንም የኤጲስቆጶስ ዘኑሲስ ቅዳሴ ይቀደሳል። እጅግ ልዩ በሆነ የሆሳዕና ዑደት ከዳዊት መዝሙር ምስባክ እየተሰበከ ወንጌል እየተነበበ ከጾመ ድጓውም እየተዜመ ይከበራልና ለሕዝቡም ዘንባባ ይታደላል፣ ጸሎተ ፍትሐትም ይከናወናል። ሆሳዕና ጌታችንና መድኃኒታችን ኢየሱስ ክርስቶስ አንቺ የጽዮን ደጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅሽ አዳኝሽ ነው፣ ትሑትም ሆኖ በአህያ ውርንጫም ላይ ተቀምጦ ወደ አንቺ ይመጣል ተብሎ አስቀድሞ በነቢዩ ዘካርያስ የተነገረውን ትንቢት የተፈጸመበት በአህያይቱና በውርንጫ ላይ ተቀምጦ በታላቅ ክብር ወደ ኢየሩሳሌም የገባበትና ቤተ መቅደሱን ያነጻበት ልዩ በዓል ነው። ሆሳዕና ከትንቢት በተጨማሪ ምሳሌው የተገለጠ ነው። በኦሪቱ የነበሩ ነቢያት ዘመኑ የጸብ የጦርነት ከሆነ በፈረስ ተቀምጠው እንዲሁ ጦር ነጥቀው ይታያሉ። በተቃራኒው ደግሞ ዘመኑ የሰላም የእርቅ የሆነ እንደሆነ በአህያ ተቀምጠው መነሳንስ ጭራ ይዘው ይታያሉ። የሰላም ንጉሥ የሆነው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተነገረው ትንቢት ተፈጽሞ የተቆጠረው ሱባኤ አልቆ የተመሰለው ምሳሌ እውን የሚሆንበት ዘመን ደረሰ፣ ሰላም፣ እርቅ፣ ድኅነት ሊፈጸምላችሁ ነው ሲል በአህያና በውርንጫይቱ ተቀምጦ በብዙ አጀባ ታጅቦ በሆታ በእልልታ ወደ ኢየሩሳሌም ገባ። መድኃኒታችን ኢየሱስ ክርስቶስ እንዲቀመጥባቸው የቀረቡት አህዮች በአንድ ሰው ግቢ ውስጥ ታስረው ነበር።
ጌታችን ከደቀ መዛሙርቱ ሁለቱን ከደብረ ዘይት አጠገብ ወደምትገኘው ወደ ቤቴ ፋጌ ላከ። በፊታችሁ ወዳለችው ሀገር መንደር ሂዱና ያን ጊዜ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ ብሎ ላካቸው። እንደ ሊቃውንተ ቤተ ክርስቲያን ትርጓሜ እነዚህ አህዮች ተሰርቀው የታሰሩ ነበሩ። እነዚህ አህዮች ባለቤታቸው ባልሆኑ ሰዎች ተሰርቀው እንደታሰሩ ሁሉ የሰው ልጆችም በምክረ ከይሲ ተታለው በእግዚአብሔር ላይ ያላቸውን እምነት አጉድለው ሕጉንም አፍርሰው ከተከለከሉት ዕፀ በለስ በመብላት ለ5500 ዘመን ባጋንንት ቁራኝነት ታስረው ይኖሩ ነበር። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቤዛነት አምነን በሐዋርያት ሥልጣን ከማይሰረ ኀጢአት የምንፈታበት ዘመን መድረሱን ሊነግረን ሐዋርያቱን ወደ አህዮቹ ላካቸው። ሐዋርያቱ ወንጌለ መንግሥትን አስተምረው አሳምነው በተሰጣቸው ሥልጣን በኀጢአት ማሰሪያ የተያዘውን ዓለም እየፈቱ ወደ ክርስቶስ የሚቀርቡ እውነተኞች መልእክተኞች ናቸው። አህዮቹን ፈተው ሊያቀርቡለት ሲሞክሩ አንዳች የሚቃወማችሁ ቢኖር እንደዚሁ ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻቸዋል በሉ፣ ያን ጊዜ ይሰዱላችኋል ብሎ ነግሯቸው ነበርና እንደ ቃሉም አደረጉ። አህያይቱን ከነውርንጫዋ ካመጡለት በኋላ ልብሳቸውንም እያወለቁ በላያቸው ጫኑ። በምትሄድበት መንገድም ልብሳቸውን አነጠፉ። የቀሩትም የዛፍ ጫፍ እየቆረጡ በመንገድ ላይ ያነጥፉ ነበር። የዘንባባ ዝንጣፊ ይዘው ከፊት እየቀደሙ ከኋላ እየተከተሉ ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ሆሳዕና በአርያም እያሉ እየጮኹ ያመሰግኑ ነበር። በእንዲህ ዓይነት ክብር በብዙ ሕዝብ ታጅቦ ከኢየሩሳሌም እስከ ቤተ መቅደሱ ካለው 16 ምዕራፍ 14ቱን ምዕራፍ በእግሩ 2ቱን በአህያይቱ ተቀምጦ ሄዷል። በውርንጫይቱ ተቀምጦ ደግሞ ቤተ መቅደሱን 3 ጊዜ ዞሯል። በእንዲህ ዓይነት ክብር መመስገኑ ሊቃነ ካህናቱን አላስደስታቸውም ነበር። ከፍ ብለው የሚያመሰግኑትን ሕፃናት ጭምር ከማመስገን እንዲከለክላቸው እንዲሁ ይጠይቁት ነበር። እርሱ ግን እንዲህ ብሎ መለሰላቸው፣ እነዚህ ሕፃናት ዝም ቢሉ እነዚህ ድንጋዮች ያመሰግናሉ። በመጨረሻም እንዲሁ ወደ ቤተ መቅደስ ገብቶ በዚያ የማይገባ ሥራ ይሰሩ የነበሩትን አውጥቶ ታምራትን አደረገ። ይህን ከላይ የተጠቀሰውን ታሪክ በማስተዋል ስንመረምር እጅግ ጥልቅና ረቂቅ የሆነ ምስጢርን እናገኛለን። አህያና ውርንጫዋ በዚህ ዓለም አህያ ለሸክም የሚያገለግል የተናቀ ነገር ግን ትሑት የሆነ እንስሳ ነው። ከዚህ በተጨማሪ አህያ እንደ በቅሎ ሰጋር፣ እንደ ፈረስ ፈጣን አይደለም። በአህያ የተቀመጠ ሰው አሳዶ አይዝም፣ ጋልቦ ሮጦም አያመልጥም። ተሸክሞ እንኳን በዱላ እየተደበደበ አህያ ጌታውን በቅናት ያገለግላል። ጌታችን በዚህች ትሑት በሆነች አህያ መቀመጡ በትሑታን ለማደሩ ምሳሌ ነው። ራሳቸውን ዝቅ እያደረጉ እርሱ በረድኤት ያድርባቸዋል። በዘባነ ኪሩብ አድሮ የሚኖር ጌታ የአህያ ጀርባ ላይ ተቀመጠ። እርሱን በሃይማኖት ለሚሹት በሕግ በአምልኮ ለሚከተሉት የቅርብ አምላክ ነው። በጽኑ መከራ በሰቆቃና በስቃይ ውስጥ ሳይቀር በሃይማኖት ጸንተው ተስፋ የሚያደርጉ ተስፋቸው እውን ያደርግላቸዋል። ጌታችን የተቀመጠባቸው አህዮች አንደኛይቱ ጭነት የለመደች፣ ሁለተኛይቱ ደግሞ ገና ያልለመደች ናት። እርሱ ግን በሁለቱም ተቀመጠባቸው። ጭነት የለመደችው
ሕገ ኦሪትን መጠበቅ የለመዱ የእስራኤላውያን ዘሥጋ፣ ውርንጫይቱ ደግሞ የአሕዛብ ምሳሌ ናቸው። እነርሱ ገና ሕግ መጠበቅን አልለመዱም ነበርና ጌታችን ወዶ ፈቅዶ ባደረገው ቤዛነት ሕዝብም አሕዛብም በእርሱ አምነው ማደሪያዎቹ ሆነዋልና። ሁለተኛው ልብሱ ነው። ደቀ መዛሙርቱ አህያይቱን ከነውርንጫዋ ከታሰረችበት ቦታ ፈተው እንዳመጡለት በዚያ የነበሩት ሰዎች ልብሳቸውን በአህያይቱና በውርንጫይቱ ጀርባ ጎዘጎዙ። አህያይቱ ተራምዳ በምትሄድበት በመንገድ ሁሉ ልብሳቸውን አነጠፉ። ይህም ምሳሌ ነው። ልብስ የውስጥ ገመናን ከታች ሸፋኝ ነውና፣ አንተ ገመናችንን ከታች ነህ ሲሉ ልብሳቸውን ጎዘጎዙለት። በሌላ በኩልም ልብስ ክብር ነው፣ ያስከብራል። ያንን የሚያስከብረውን ልብስ አነጠፉለት። ክብራቸው አንተ ነህ ሲሉ ክብራቸውን ዝቅ አደረጉለት። የተናቀች የነበረችው አህያ ጌታችን ስለተቀመጠባት ክብር አገኘች። የሰዎች ልብስ እየተነጠፈላት በክብር ሄደች። እግዚአብሔር በረድኤት ሲያድርብን ይንቁን ያንገላቱን የነበሩት ሁሉ ያከብሩናል። ቅዱሳን በዚህ ዓለም ሲኖሩ ብዙ መከራ ተፈራርቆባቸዋል። ዓለም ትቢያና ጉድፍ አድርጓቸዋል። ይሁን እንጂ በሃይማኖታቸው ጽናት እንዲሁ በምግባራቸው ቅናት እግዚአብሔር አድሮባቸው ሁሉ ያከብራቸዋል። አስጨናቂዎቻቸው ሳይቀር ይገዙላቸዋል። ሦስተኛ የዘንባባው ዝንጣፊ ነው። ጌታችን በሚያልፍባቸው የኢየሩሳሌም ጎዳናዎች ያጀቡት ሰዎች የዘንባባ ዝንጣፊ የዛፍ ጫፍ እየቆረጡ በመያዝ ያመሰግኑ ነበር። ይህም የደስታ የድል አድራጊነት ምሳሌ ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን በወለዱ ጊዜ እስራኤል ከግብፅ በወጡበት ወቅት ዮዲት ሆሎፎርኒስን በገደለች ጊዜ ዘንባባ ቆርጠው ይዘው እግዚአብሔርን አመስግነዋል። ክርስቶስ በታላቅ ግርማ ወደ ኢየሩሳሌም እየገባ ስለነበር ደስታቸውን አጹቀ በቀልት ይዘው ዘመሩ። በላያቸው ለዘላለም ነግሶ የነበረውን ዲያብሎስንና ሥራቸውን ሁሉ ሞትንና ሙስናን መቃብርን ድል ሊነሳ ጌታ መጥቶአልና ደስ እያላቸው ዘንባባ ይዘው አመሰገኑት። ከፊት ከኋላ ያሉትም ድምፃቸውን ከፍ አድርገው ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር፣ ለዳዊት ልጅ መድኃኒት መባል ይገባዋል፣ በእግዚአብሔር ስም የመጣ ቡሩክ ነው እያሉ ዘመሩ። ነቢዩ ቅዱስ ዳዊት ከልደተ ክርስቶስ አስቀድሞ በትንቢት መንፈስ እግዚአብሔር የሠራት ቀን ይህች ናት፣ በእርሷ ደስ ይበለን ሐሴትም እናድርግባት፣ አቤቱ እባክህ አሁን አድነን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ቡሩክ ነው ብሎ እንደ ዘመረው አመሰገኑት። አራተኛው ጌታችን በቤተ መቅደስ ውስጥ መሆኑ ነው። በብዙ ምስጋናና አልልታ ይልቁንም ሽንገላ ከሌለበት ከሕፃናት አፍ የሚፈልቀው ምስጋና እየቀረበለት በልዩ ግርማ ጌታችን በኢየሩሳሌም አደባባይ አቋርጦ ወደ ቤተ መቅደስ ገባ። በቤተ መቅደሱ የጠበቀው ነገር ግን እርሱ ለቤቱ የፈቀደው ቅድስናና ክብር አልነበረም። አህዮቹን ከታሰሩበት አስፈትቶ ይዞ ወደ ቤተ መቅደሱ በመምጣት ሰዓቱ ለክብር የማይገባ የተፈቱትን አህዮች ወደ ኋላ የሚመልሳቸው ሥጋዊ ሥራ እየተፈጸመበት የሥጋ ገበያ ቦታ ሆኖ ቤተ መቅደሱን አግኝቶታልና። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር በሥጋ ተገልጦ እየተመላለሰ ባገለገለባቸው ዓመታት ውስጥ ከተቆጣባቸው ጥቂት ጊዜያት አንዱ በሆሳዕና ዕለት ወደ ቤተ መቅደሱ ሲገባ ነው።
የጸሎት ቤት የሆነችውን የእግዚአብሔር ቤት አይሁድ የገበያ ቦታ፣ የቅሚያና የዝርፊያ አደባባይ አደረጓት። በዚህም ትሑቱ ጌታ ተቆጣ። በዚያ ይሸጡ ይለውጡ የነበሩትን አስወጣቸው፣ ወንበራቸውን ገለበጠው፣ ቤቱን ቀደሰው። ቀደሰ ማኅደሮ ልዑል እንዲል እንዲሁ አነጻው፣ ለየው፣ አከበረው፣ ወደ ቀድሞው ክብር መለሰው። ይህን ቤት ነገረ ምጽአቱን ለደቀ መዛሙርቱ ባስተማረበት ወቅት ትቶት ሄዶ ነበር። ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ። የሆሳዕና ዕለት ግን ለሐዲስ ኪዳን አገልግሎት እንዲሆን ነጋዴዎቹን፣ አጭበርባሪዎቹን አውጥቶ አጽድቶ ሰጠ። በዚያ በተቀደሰው ቤተ መቅደስ በቤተ መቅደስ ዕውራኖችንና አንካሶችን ወደ እርሱ አመጡ፣ አዳናቸውም ተብሎ እንደተጻፈው። ዛሬስ ጌታችን በየአጥቢያችን ወዳለው ቤተ መቅደስ ቢመጣ ወይንም ቤተ መቅደስ ወደ ተባለው ሰውነታችን ቢመጣ ይህን ቤተ መቅደሱን በተገቢው ክብር ያገኘው ይሆን? የገበያ ስፍራ ያልሆነ ከንብረት እስከ ሰው ያልተሸጠ ቤተ መቅደስ ይኖር ይሆን? የጸሎት ቤት የነበረው ቤቱ እንደዚያን ዘመን ዛሬም ከጸሎት ቤትነት ይልቅ የነገር፣ የክርክር፣ የፖለቲካ፣ የክስ፣ የወንጀል ሁሉ መፈጸሚያ አልሆንምን? ሙስና የነገሰባቸው አገልጋዮች በሚፈጽሙት የክርስቲያናዊ በደል ምዕመናን ከመቅደሱ ተገኝተው ጸሎት ማድረግ ተስኗቸው እየተሰቃዩ እያዘኑና እያለቀሱ የሚገኙባቸው ቤተ መቅደሶች የለኑምን? ያኛውን ቤተ መቅደስ ያጸዳ የገሊላ አውራጃ የምትሆን ከናዝሬት የመጣው ጌታ ነበር። አሁን ግን ያ ጌታ ከሰማይ በግርማ መለኮቱ በክበበ ትብስይቱ በመላእክትም ታጅቦ ይመጣል። አንደበት ሁሉ በፊቱ ዝም ይላል፣ እርሱ ዝም አይልምና። አምስተኛው የሊቀ ካህናትና የጸሐፍት መቆጣት ነው። የመድኃኒታችን የኢየሱስ ክርስቶስ ክብር በሆነ ምስጋና መመስገን የቤተ መቅደስ በክርስቶስ መጽዳትና ወደ ቀደመ ክብሩ መመለስ ሊቀ ካህናትና ጸሐፍት አላስደሰታቸውም። ክፋትና በተንኰል ካባ እንደታጀቡ ጻድቃን መስለው ለዘላለም ትሑታን የዋህ የሆነውን ሕዝብ እግዚአብሔርን እንደዚሁ ሲያታልሉ የነበሩ እነዚህ አካላት በጽድቁ ክፋታቸው የሚገለጥባቸው የክርስቶስ የክብር መገለጥ እንዲሁም መመስገን አስቆጣቸው። የእርሱ መገለጥና መመስገን እነርሱን የሚያሳንስ ክፋታቸውን የሚገልጥ መሆኑን ተረዱ። ጌታችን በወንጌል ሥራው ክፉ የሆነ ሁሉ ብርሃንን ይጠላልና ክፉም ስለሆነ ሥራው እንዳይገለጥበት ወደ ብርሃን አይመጣም እንዳለ ሆነባቸው። የክፉዎች የመጨረሻው ክፋታቸው ክፉ መስራታቸው ብቻ ሳይሆን በጎ የሚሰሩትን ሰዎች በዓይናቸው እንኳን ለማየት አለመፈልጋቸው ነው። የቅኖች ደግነት፣ የመልካሞች በጎ ሥራ፣ የትሑታን የተሰበረ መንፈስ ይረብሻቸዋል፣ ማንነታቸውን እንዲሁ ያጎላዋል። እናም ጌታችን ሲመሰገን መስማት አልፈለጉም። ግን እኮ አመስግኖ ያላቸው አልነበረም። አላመሰገናችሁም ብሎ የወቀሳቸው የለም። ሕሊናቸው ቢረብሻቸው ሕፃናቱን ዝም አሰኝ ብለው ለክርስቶስ ነገሩት። እነዚህ ደቀ መዛሙርት ዛሬም አሉ። እግዚአብሔር ሲመሰገን፣ ሰው ንስሐ ሲገባ፣ ወንጌል የሚያስተምሩ እውነተኛ መምህራን ሲበዙ፣ ሰላም ሲሰፍን፣ አንድነት ሲጸና፣ ሕገ እግዚአብሔርን የሚያከብሩ ሰዎች ሲገኙ፣ ደናግላን በድንግልናቸው ሲጸኑ፣ በትዳር ያሉ ትዳራቸውን ሲያከብሩ፣ መነኮሳቱ ቆባቸውን አክብረው ሲይዙ፣ የደኸየው ሰርቶ ሲያገኝ፣ እንደዚሁ ማየትና መስማት የማይፈልጉ አሉ። ሁሉም እንደ እነርሱ ሲሆን ማየት ይፈልጋሉ። ዓለም ሳይፈጠር ባሕሪውን እያመሰገነ ምስጋናው ሳይቋረጥ የኖረውን ጌታችንን ሕፃናት ለምን አመሰገኑ ብለው ያላዋቂ ጥያቄ ጠየቁት። በዚያ ስፍራ ያሉ ዝም ቢሉ
ምስጋና የሚቋረጥ መሰላቸው። እርሱ ግን እንደዚሁ እነዚህ ሕፃናት ዝም ቢሉ እነዚህ ድንጋዮች ያመሰግናሉ አላቸው። ስድስተኛው ትቷቸው መሄዱ ነው። የታሰሩትን ፈቶ ወደ ቤተ መቅደስ አግብቶ ቤተ መቅደሱንም ባርኮ ፈውስ በረከት አሳድሮበት እንዲሁ ተመስግኖበት ለዘላለም የሚመሰገንበት መሆኑን ለተቃወሙት አስረድቶ ሲያበቃ ትቷቸው ከከተማ ወደ ቢታንያ ሄደ። በዚያም አደረ እንዲል ሊቃነ ካህናቱንና ጸሐፍቱን ትቷቸው ሄደ። ክህነታቸው አለፈች። ያላቸውን ክብር ሀብት፣ ከሁሉ በላይ ደግሞ ቅንና ትሑት ልቦና ለነበራቸው ለሐዋርያት ተሰጠች። እግዚአብሔር በተለያዩ መንገዶች ክብርን አምላክነቱንም ገልጧልና የልቦናችንን በር እያንኳኳ በቃሉ ይጠራናል። ተገቢውን ምላሽ በጊዜ ካልተሰጠ ትቶን ያልፋል። እነርሱ ጌታችን ኢየሱስ ክርስቶስ ትቷቸው ሄዷልና። ጥጦስ ከሮም ዘምቶ ቤተ መቅደሳቸውን አፍርሶ እነርሱን መትቶ ሀገሪቱን ወና አደረጋት። እኛን ዛሬ ቢመጣ ወደ እኛ የሚያስገባው ከእኛ ጋር እንዲያድር የሚያደርገው በጎ መዓዛ ያለው ምግባር ይኖርን ይሆን? በዓለ ሆሳዕና ደቀ መዛሙርት የታሰሩትን ለመፍታት የተላኩበት፣ አህዮችንም ከስራታቸው የፈቱበት፣ አዋቂዎች ሲለጎሙ ሕፃናት ያመሰግኑበት፣ ጌታችን ቤተ መቅደሱን ያነጻበት፣ እናውቃለን ባዮች ግን ትቶ የሄደበት በዓል ነው። በዚህን ቀን አህዮቹን ከጌታችን የተላኩላቸውን ፈቺዎቻቸውን ደቀ መዛሙርቱን አላስቸገሯቸውም። እንደ ልቧ ቦርቃ የምትወድ ውርንጫ እንኳን አደብ ገዝታ ፈቺዎቿን ተከትላ ሄደች። እኛ እስከታሰርንበት የክፋትና የኃጢአት ሁሉ ማሰሪያ መች እንፈታለን? ከእግዚአብሔር ዘንድ የተላኩልንን እውነተኞቹን አባቶችን ካህናትስ እናውቃለን ወይ? ለእግዚአብሔር ክብር ሳይሆን ለራሳቸው ጥቅም በቤቱ ያሉትን የእግዚአብሔር አገልጋዮች የሚመስሉ ግን እግዚአብሔርን የማያውቁትን አገልጋዮችን እናውቃቸው ይሆን? እንግዲህ እንደዚያን ዕለት ሰዎች ልብሳችንን ሳይሆን ልባችንን፣ የዛፍ ቅርንጫፍ ሳይሆን ራሳችንን በጌታችንና የእርሱ እውነተኛ አገልጋዮች በሆኑ በቅዱሳን ፊት ዝቅ አድርገን ለዚህም የልዑል እግዚአብሔር ቸርነቱ የእመቤታችን የቅድስት ድንግል ማርያም አማላጅነቷ እንደዚሁ የቅዱሳን ተራዳይነት ሁሉ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።